ቤተሰቦች አልহামዱሊላህ እንዴት ብዬ እንደማመሰግናችሁ አላውቅም። ከሳምንት በፊት ከቀናት በፊት በጣም ከባድ የሆነ ጭንቀት ውስጥ ነበርኩኝ። አልহামዱሊላህ ይሄ ቀን ነገ ይለወጣል ወይም ደግሞ ነገ የተሻለ ይሆናል ብለን እንደ አንድ ሙስሊም መርሐባ መልእክቱ ያው ብዙ ነው። ወደ 8 ደቂቃ አካባቢ ይደርሳል። ሁሉንም ሰምቼዋለሁኝ። አልহামዱሊላህ በመጀመሪያ እንኳን ደስ አለህ ወንድሜ ይስሐቅ ከነ ቤተሰቦችህ በተለይ ከነ ባለቤትህ እንኳን ደስ አለህ ልልህ እወዳለሁኝ። ከዚህ በተጨማሪ ደግሞ አላህ ለሁለተኛ ጊዜ ወይም በሌላ ጊዜ ልክ አሁን ላይ ሰው ፊት እንደወጣኸው እንደቀረብከው ድጋሚ የሰው ፊት ማታይ አላህ ያድርግህ። አንተን ብቻ ሳይሆን ጠላቶችህንም ወዳጆችህንም ሁላችንንም አላህ የሰው ፊት ከማየት አላህ ነጃ ይበለን። ከዛ በዘለለ ምስጋና የሚያስፈልገንም አይደለም፣ ግዴታ እስላማዊ ግዴታችን ነው የተወጣ ነው ብዬ አምናለሁኝ። በተለይ ራሴን ስወክል ማለት ነው። ሌላኛው ደግሞ አሁን በዚህ አጋጣሚ አውፍ ማለት በጣም መጥፎ የሆኑ መልእክቶች ነበር ሲተላለፉ የነበረው። ያ ሁሉ ነገር አፉ ማለት ትልቅነትን ነው የሚያመላክተው የሚያሳየው። እና ወደ መደበኛ ስራ እንደምትመለስ ገልጸሃል። ወደ መደበኛው ስራ ስትመለስ ግን እኔ አደራ ለማለት የምፈልገው ነገር አለ። የኔን አደራ ከመስጠቴ በፊት ግን በዚህ ችግር ላይ የተጠበሰ ተቸግሬያለሁኝ እንደዚሁም በእዳ ተይዣለሁኝ እያለ መልእክት ለማስተላለፍ ለመምከር የምትፈልጉ ሰዎች አሁን የችግሩ ጊዜ አልহামዱሊላህ አልፏል እያለ ነው። አሁን መምከር ትችላላችሁ፣ በግልም ይሁን በውስጥ በተለይ ማለት ነው። አሁን መምከር ትችላላችሁ። የእውነት ምክር አሁን የሚሰማበት ጆሮም አሁን ስላለው ብዬ ስለማስብ እና በይሄን ጆሮህን ደግሞ እኔም ኢንሻአላህ ትሰጠኛለህ ብዬ ተስፋ አደርጋለሁኝ። ምንድነው እኔም የምልህ እስላማዊ የሆኑ ኮንቴንቶች ላይ ተሳተፋለህ፣ ትሰራለህ፣ ብዙ ነገሮች አሉ። ነገር ግን በኢስላም ስም ምንም አይነት ኢስቲህዛ ወይም ደግሞ ማላገጥ፣ ማሾፍ፣ ማስመሰል በሸሪዓችን በጣም ቀይ መስመር ነው። ትልቅ ከባድ የሆነ ወንጀል ነው። ከወንጀልም በላይ ደግሞ ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ላ ተዕተዚሩ ቀድ ከፈርቱም ባዕደ ኢማኒኩም። በአላህ ላይ በተአምራቶቹ ላይ በአንቀጹ ላይ ታሾፋላችሁን? ታላግጣላችሁን? አይ እኛ እኮ እንዲህ ለማለት ፈልገን ነው እንዲህ ነው ብለው ምክንያታቸውን የሚያቀርቡ ሰዎችን በተመለከተ ምክንያት አታቀርቡ። ክዳችኋል ካመናችሁ በኋላ ስላለ አላህ ብዙ ከኢስላም ጋር የሚጋጩበት የሆኑ በጣም ብዙ የሆኑ እንትኖች አሉ። ከዚህ በፊትም ቪዲዮ ሰርቻለሁኝ። በቀናነት ነው እኔ ቪዲዮ የምሰራው፣ የግል ጥላቻ የለብኝም። እስላማዊ ኃላፊነቴን ስለሆነ የምወጣው አሁንም ይህንን አደራ ለማለት እወዳለሁኝ። አብዛኛ የሰዎችን ኮሜንት ካየክ በተለይ እርዳታን ሲቃወሙ የነበሩ ሰዎችን በቀናነትም እያውና ምንድነው እነሱ ወደ መጥፎ ነገር ወደ ጥፋት እሱን ድጋሚ ልንከተው ነው። እኔንም በፐርሰናል ያወሩኝ ሰዎች ብዙ ሰዎች አሉ። በሰራውት ቪዲዮ ምክንያት እንዴት ትሰራለህ ለሱ ምናምን ብለው ወላሂ ብዙ ሰዎች በግል ያናገሩኝ ሰዎች አሉ። እኔ የሰራውን ስራ አፕሪሺየት ማድረግ አይደለም ስራውን መደገፌ ሳይሆን አሁን ያለበት ችግር ብቻ ነው የሚታየኝ። በሰብአዊነት ይሄ ነገር ደግሞ እስላማዊ ግዴታዬ ነው የሚል መልስን የሰጠሁትና አሁንም ቢሆን ምንድነው ስራህን አንተም አይተክ ሚሻሻለውን አሻሽዬ ስላልክ ሚሻሻለውን በደንብ አሻሽለ እንደዚህም ደግሞ ከሰዎች ጋር ከአንዳንድ ሰዎች ጋር ከኔ ይሻላሉ ብለህ የምታስባቸው ሰዎች ጋር ሹራ አድርገህ ተነጋግረህ ዑለሞችን አማክረህ ምናምን ከዛ በኋላ እስላምን መርዳት የምትፈልገው አይኖ ይገባኛል። እንደ ዳዕዋ መልእክትህ መጠቀም ትፈልጋለህ። ስለዚህ እንከን ከተባሉ ነገሮች ሁሉ ጸጥተክ በቃ ቪው ላይ ያስገኙ ይችሉ ይሆናል እኮ አሁን ኖርማል የሆነ ነገር ስትሰራ በአሁን ዘመን ላይ መጥፎ የሆነ ነገርን ወይም ደግሞ ከሸሪዓ የተጣረሰ የሆነ ነገርን ስትሰራ ነው ቪው የምታገኘውና የሚኖረውና አሁንም ቢሆን ከነፍስያ ጋር ከራስ ጋር ጥረት አድርገህ ይህንን ነገር አስተካክለ
እንደምትመጣ ተስፋ አደርጋለሁኝ። የሚቃወሙ ሰዎች ቅድም ያልጨረስኩት ሀሳብ የሚቃወሙ ሰዎች በአንተ ላይ ግላዊ ጥላቻ ኖሯቸው ሳይሆን በምሰራው ስራ ላይ አለመውደድ ነው ማለት በዲን እያላገጠ ነው፣ በዲን እያሾፈ ነው። እንዴት እንደዚህ አይነት ሰው ይረዳል? ከረዳ ነው መልሶ እዛ ነገር ውስጥ ነው ተመልሶ የሚገባው ምናምን የሚል ሀሳብ አንስተዋሉ። በቀናነት ይኸው እናንተ የሁሉም ንያ እኛ መወሰን አንችልም። ንያቸው እንዳለ ሆኖ በቀናነት ሀሳቡን ይኸውና ከዛ በኋላ አንተ ለማስተካከል ሞክር። የሁሉንም ኮሜንት በመልካም እይታ ተመልክተው አፉ ማለትም ትልቅነት ነው። ከዚህ በኋላ ኢንሻአላህ የሰው ፊት ማትቀርብበት የሰውን እንባ የምትጠርግ ደግሞ አላህ ያድርግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።